ፍላሹን ስትፈልግ ነበረ። አይሆንም እኔ እሱ እንዳያውቅብኝ ብዬ ጊዜ ውስጥ ደብቄማ እንደዚህማ አታደርገኝም ስትል ነበር አንድነትን የቤት ሰራተኛዋን ፈልጋ ካጣችው በኋላም አንድነትን እየተጣራች ነበር። አንድነትም አቤት ብላ ወደ ቤት ተመልሳ ነበር። ቤቲም ወተሽ ቱቦ ውስጥ ቢሆን ፈልገሽ አምጪው ስትል ነበር። አንድነትም ምኑን? ፍላሹን። ፍቅሬን እድሜን የነጠቁኝን ሰዎች እየተበቀልኩ እያለውማ እንደዚህማ አታደርጊውም ስትልም ነበር። አንድነት የጽናት ፎቶ ያለበት ነገር ነው አይደል የጠፋው ስትላትም ነበር። ቤቲ አፍሽን ዝጊ፣ ሰው እንዳይሰማሽ፣ ዝም ብለሽ ያጠፋሽውን ነገር አስተካከይ በማለትም ቀጭን ትዕዛዝ ሰጣለች። አንድነት ድጋሚ እሱን ነገርማ አላደርገውም ስትል ነበር። ቤቲ በንዴት ውጭልኝ ስትለን ነበር። ኪራ ወክ እያደረገ እያለ ከሀና ጋር ይገናኛል። ሰላም ስትለው ነበረ። ሳልጠይቅሽ ይላታል። ምንም አይደል አንተማ ጀማሪ አፍቃሪ አይደለ? አፍቃሪ ያልሽ? አይ ይልቅ እሱን ታይውና ማዘር ተሻላት? እግዚአብሔር ይመስገን ደህና ናት። እሷን አስገብተን ነው ወደ ቤት የመጣ ነው። አረ እኔ ምልሽ ሚኪ የት ነው? ሚኪ ቀድሞ ነበር የመጣው። አላገኘሁትም። እናንተ ምን ሆነ ነው የምትንጎራደደው? ምንም አየር ልውሰድ ብዬ ነው። አየር ልውሰድ ብዬ መጥቼ ነው። ደህና ነህ አይደል ግን? አዎ ደህና ነኝ። ጽይ ደህና ናት? ደህና ነች። አንተ ባትነግረኝም እኮ ከቤት እንደመጣች ትነግረኛለች። ፍቅርን ስታገኝ ረሳኝ ትለዋለች። እሷ ግን አልረሳችኝም። መቼ? ምን ማለት ነው ይላል። አይ ምንም ዝም ብዬ ነው። እንደዚህ እያወሩ እያለ ቤቲ መጣች። ፍቅር ብላ ኪሩቤልን ሰላም ትለዋለች። ሀና ፍቅር ስትለው ተገረመች። ማነሽ ደግሞ አንቺ? ቤቲ ይባላለሁ የኪራ እጮኛ። ኦኬ የጓደኛው እጮኛ ማለትሽ ነው? እጮኛው አልኩሽ አይደል? ኪራ እየሰማሃት ነው ትላለች ሀና። ኪሩቤልም ሀና ደክሞሻል አልደክመሽም? ገብተሽ አረፍ በይ ይላታል። እንደዛ ብላ ሀናም ትሄዳለች። ሌላም የሚሄድበት ቦታ አለ። ልሄድ ቻው እንገናኛለን ትላለች። ቤቲ ማናት ትላለች። ኪራም በንዴት ሁሉንም ሰው ማወቅ አለብሽ? ምን ማለት ነው? ቆይ ቤቲ ወዴት ልሂድ? ምን ልሆንልሽ? ይላታል። ልጥፋልሽ? ብን ልበልልሽ? ይላል። ሂድ ሩጥ። የት ትሄዳለህ? ተመልሰ ትመጣለች ትላለች ቤቲም። ምሩና ጽናት እቅዳችን የሚሳካ ይመስልሻል አይደል እያሉ ያወራሉ። ጽናት በዚህ ሰዓት ከኪራ ጋር የሚያቀራርበኝን ምንም ነገር አድርጋለሁ፣ ግን ቤቲ ምን እንዳደረገችው አላውቅም ትላለች። እሱማ ልክ ነሽ፣ ጊዜ ይፈጃል እንጂ ማወቅ አይቀርም። ፈጣሪ ከዚህ ቤት ንቅል አድርጎ ያውጣት ትላለች። ጽናት የቤቲ ማንነት ይገርመኛል። እንዴት እስኪያት ኪራ የራሷ እንዳልሆነ ብታረጋግጥም እኮ ግን ደግሞ ልትተው አትፈልግም ትላለች ከምሮ ጋር። ሰው እንዴት የራሱን ህይወት መኖር ያክተዋል ትላለች ምሩ። አንዳንዴ ለኔ ማለት ስንጀምር በውስጣችን ያለ የራስ ወዳድነት ስሜት እናሳድጋለን። ከዛ ስለ ራሳችን እንጂ ስለ ሰው መጨነቅ እናቆማለን። ቤቲ ደግሞ ይህን ነው የምታደርገው። ጽናትም እኔ ከመጣው ራሱ እስኪያት ከሳች፣ ጠቆረች። ያት ምን እንደሆነች አብዳለች እኮ በቃ ትላለች። ምሩም እሱ የፈጠራት ልቦና ይስጣት ትላለች። አሜን ትላለች። በዚህ ጽናት ሌላ ምን ይባላል? ፍቅር እውር ነው፣ ሁሉን ያሳጣሻል። ቅድም ራሱ አንድነት ስታበሳጫት ነበረ፣ እየተግባባ አልነበረም። እንደዚህ እያሉ እያወሩ ሀና መጣች። የሀናን ድምፅ ነው እንደሚሰማው ብላ ወጣ አለች ጽናት። መጡ ሀናና ባለቤቷ ሳሎን ላይ አንድነትን አገኟትና የሉም እንዴ ስትል ጽናትና ምሮ አሉ፣ ኪራ ተኝቷል ትላቸዋለች። በቃ እንቀስቅሳቸው እንሂድ ሊሉ ሲሉ እንዴ ጽናት ደግሞ መጣችና ሳታገኙ ልትሄድ ነው ብላ ሰላም ትላቸዋለች። መራዊትና ሀና አይታወቁም ነበር። ጽናት አስተዋወቀቻቸው። መራዊት ትባላለች አለቻት። እሷ ናት። ስለ አንቺ ዝና ብዙ ሰምቻለሁ ተባባሉ። ሀናም እኔም አለች። መቼም ለበጎ ነው ያነሳዎች ብላም ጽናት እንድታረጋግጣት አደረገች። ኪራ መጣ እያንቀላፋ። ነቃ በል እንጂ ይለዋል። ለምን ነው በቀኑ እንቅልፍ ሲደብረኝ ጊዜ አለ። ኪራም ተሻላት እናትሽን ብሎ ይጠይቃታል። ሀናን አዎ ደህና ናት ትለዋለች። ሚኪ እኔማ ከዛ ሐኪም ቤት ወንበር ላይ መተኛት እንዴት ምርር እንዳለኝ እና ፍቅር ከቤት ተኛ ስልህ እኮ እምቢ ብለሃል አደል? እረ አንዱ ዶክተር ቢጠልፍብኝስ አለ ጽናት። እሱስ ያስፈራል አለች። ተባበራችሁብኝ አለች ሀናም። አጅሬ ነቃ በል እንጂ ኪራዬ ትለዋለች። ሀና ምሮ አንቺስ አገባሽ ወይስ እንዴት ነው ጓደኛለሽ እያለ ስጠይቃን ነበር። ጽናት ኪሩቤልን በትካዜ እየተመለከተች ኪራዬ ምን ሆንክ እያለች ትጨነቃለች። አረ ወገን የልጁ ከለር እኮ ለቀቀ ይላሉ ሀናና ሚኪ። ልባቸው ጠፋ አሉ።
ምሩም ከተነገረ በላይ ነፃነት አለሽ አለቻት ሀናን። ሚኪ ይውጡልኝ የሚል ፍትህ አታሳየን እንጂ ይለዋል ኪሮቤልን። አይ ራሴን አሞኝ ነው እኮ ደገፍ በል ታዲያ ከጽናት ጋር ይለዋል። እኔም ሚስቴን ደገፍ ስል ይለቀኝ ነበረ ህመሜ። ቤት የመጣች በዚህ መሀል መሳጅ ቤት አደረጋችሁት እንዴ ቤቱን ትላለች ሀናም። አዎ አንቺም ቀረብ በይ ይዘሽ ጥንድሽን ትላለች። እነማን ናቸው ብላም ጠየቀች። ሚኪ መጀመሪያ ተረጋጊ ሴትዮ፣ ሴት ልጅ ረጋ ስትል ነው ጥሩ ይላታል። ኪራም ቤቲ እንግዳ ናቸው ይላል። ሚኪም እኔ ሚኪ ይባላለሁ የሀና ባለቤት የኪራ ጎረቤቶች ብሎም ራሱን አስተዋወቀ። ወይ ደስ ይላል፣ እኔ የኪራ እጮኛ ነኝ ትላለች ሀና። ቅድም ይሄ ነገር ሲደገም ነበረ። የማን እጮኛ ነሽ ብላ ጠይቀች በድጋሚ። ቤቲ ማለት እሷ ናት አይደል አለች። ሚኪም ቆይ ምን ትሰራለች እዚህ አለ። ታውቁኛላችሁ በጭራቅነት ሻው አለች ሀና። ምን አልሽ ብለው ሊጨቃጨቁ ሲሉ ሚኪ ሴትዮ ተረጋጊ፣ ሚስቴን ለቀቅ አድርጌ ብሎ ዝም አስባላት። ቤቲም የሰው ፍቅረኛ ለሚስቱ ይሟገታል፣ የኔ ግን ቁጭ ብሎ ያሰድበኛል ትላለች። ጽናትና ሀና ነገሩን ንገሪኝ፣ ሁሉንም የተፈጠረውን ነገር ብለው ወደ ክላስ ሄደው ለማውራት ሞከሩ። ሁሉንም ነገር ንገሪ፣ ምን ልንገርሽ? ያመጣት እኮ ኪራ ነው። ዳቦ ሌት ሆነ ማለት አሁን ነው። ኪራ እንደምታየው ተቀይሯል፣ አይስቅም፣ ምግብ አይበላም፣ አይጫወትም ትላለች። አስገድደዋለች ትላለች ጽናት። አታስቢ ለእኔ ጣይሁ ነገሩን ትላለች ሀናም። ብዙ ካወሩ በኋላ በይ ደግሞ እንሂድ ባሎቻችን ምን ሆኑ ብለው እንዳይጨነቁ ብለው ወጣ ይላሉ። ኪራና ሚኪም ማውራት ይጀምራሉ። የወንዶች ጉዳይ በግልጽ እናውራ ይልና ሚኪ ለማዋራት ይሞክራል ኪሮቤልን። ሚኪም የውልህ ኪራ ሀናን ሳገባ ከእናቴና ከሀና መምረጥ የነበረብኝ እነሱ የቀረበችኝ ለገንዘቤና ለሀብቴ ስለመሰላቸው ሁሉም ነገር በስማችን አዙረውና ያኔ ጥላህ ትሄዳለች ብለው ነበረ። ግን ቤቱ እንደምታየው ነው። እኔ በሀና ተማመን ስለነበረ ቅንጣትም ነገር አልተሰማኝም። ምንም አላመነተውም ሳገባት ይላል። አየህ አንዳንዴ ፍቅር እውር ነው የሚባለው፣ ለሌላ ሰው ጅል ውሳኔዎች እንድትወስን ያደርጋል ይለዋል። ፍቅራችሁ እኮ ያስቀናል እያለም ብዙ ነገር መክሮታል ሚኪ። አንዳችሁ ለአንዳችሁ ነፍሳችሁን ትሰጣላችሁ፣ በመሀላችሁ ግን ትንሽዬ ልክ አለች ይላል። ኪራም ብዙ ነገር እኮ አድርጊያታለሁ ከኔ ብትሸሽ ነው የምትሻላት እያለ ሲያወራው ነበር። ሚኪም እሺ ጥያቄ ልጠይቅህ። ጥያቄ እኮ ይፈጥርባታል እሷ ሲጀምር። ለምን ተወኝ፣ ለምን አመጣት፣ አንተም ማጣቷ እኮ ደስተኛ አድርጋትም እያለ ሲመክረው ነበር። ምን አድርገው ነው ብላም እኮ ታስባለች ሲል ነበር። ለፍቅር አልተፈጠርኩም ብትለስ? አይ ተፈጥረሻላታለሁ። ሚኪ ብዙ ጥያቄዎችንና ብዙ ምክሮችን ለግሶታል። ጽናትን አጠራቃት አለው። ቤቲን ከቤት ድረስ እኮ እየጎተትክ ስታመጣት ዝም ያለች ስለምትወድ ነው ብሎታል። ምሩና ናሆም ቦታው ያምራል አይደል ይባባላሉ የሆነ ቦታ ቁጭ ብለው። እኔ እኮ ላንተ አስቤ ነው ግን እንደዛ አደረግኩት ትላለች ምሩም። ግን ምኔን ነው ያልወደድሽው ብሎም ጠይቋት ነበረ ናሆም። ስለምስቅ ስለምጫወት ነው አይደለም። እንደዚህ እያወሩ ብዙ ካወሩ በኋላ የራሳቸውን ጸጸት ላለማውራት ወደ ኋላም ላለመመለስ ሞክረው ነበረ። ነገር ግን እሺ በቃ እንሂድ ብለው ወደ ቤት ሄደዋል። ጽናት ፍራሿን እያነጠፈች እያለ መታወቂያ ታገኛለች። እንዴ የአንድነት መታወቂያ ከዚህ ምን ሰራ ብላ ታነሳዋለች። እንዲሁም ስሟን ማስረሻ እንደሆነ ትደርስበታለች። ጽናት ወዲያውኑ ወደ ሰኑ ትሄዳለች። ከዚህ ነሽ እንዴ? አዎ ሰኑ፣ አንድነት ስሟ ማስረሻ ነው። እንዴት አወቅሽ? አገኘሁት መታወቂያዋን። በዚህ ቅጽበት ሁለት ነገሮች ጭንቅላቴ ላይ እየተመላለሱ ነው። አንደኛው ስሟ ደብሯት ቀይረው ነው። ሁለተኛው ሰራተኛ አይደለችም። ልክ ነሽ፣ ከቤቲ ጋርም አይስማሙም። ሲጀምር ደጅ ላይ የምታወራው ነገር አላት ሁሌም በስልክ። ሌሊትም ትቃዣለች ልጅ እያለች ስጠይቃት ደግሞ አትመለስም። ቦርሳዋን ሄደን መፈተሽ አለብን የቤትን ይባባላሉ። እሺ እንሂድ። አንድነት ተጨንቃለች። ራሷን በጥያቄ እያፋጠጠች ነው። ትንፍሽ ካልኩ አንዴ ቃል ልጅን ብትገልብኝስ፣ ካልሆነ ደግሞ ለኪራ ልንገረው እያለች እየተጨነቀች ትገኛለች። ምሩ መጣችና በዚህ መሀል ምግብ አለ ብላ ጠይቀች። አንድነትም ጥያቄ ጠይቀቻት ምሩ ግዴታ ሆኖብሽ ሰው በድርሽ ታውቂያለሽ ስትላት፣ ምሩም አዎ ለዛውም የሚወደኝን ሰው ትላለች፣ የሚያፈቅረኝን። ሰኑና ጽናት መፈተሽ ይጀምራሉ የቤትን ክላስ። ለሚመጣው ነገር ተዘጋጅ ጽናት ትላለች። ጽናት ፍቅሯን ለማዳን ትግል ላይ ነች። ሰኑም ቤቲን አደነኳት፣ ብቻዋን እያሽከረከረችን ነው አለች። እሱስ ልክ ነች ትላለች ጽናትም። ሳትመጣን ሸክፈው ይሉና ሸክፈው ሄዳሉ። ምንም ነገር አላገኝ ሲሉ ኪራና አንድነት ምን አወሩ እያለች ጽናት ራሷን ጠይቃለች። ኩሽና ላይ ሆና መጣች አንድነት። ኪራ ጋር ምን እያወራች ነው ብላ ጠይቀቻት። አንድነት ምንም መልስ አልሰጠቻትም። ከመጣች ጀምሮ ግራ ስትጋቢ ነበር አለቻት። ኪራ ቸግሯት ብር ሰርቃ አግኝቻት ነው አለ። አንድነት
ገንዘብ፣ ጌጣጌጥ አለች። ነገሩን ለማስተባበል ሞክረዋል። ኪሮቤልም ተሳስተሽ አንድ ነገር ለጽናት እንዳትናገር እያላት ነበር። ከወጡ በኋላ ወደ ቤቲ ከሄደ በኋላ ቤቲ ላንተ ስል ስንት ሆንኩ እያለች እያሰበች ነበር ብቻዋን። ለምን ግን ፈጣሪ ምን ባደርገው ነው በቃ አልፈልግሽም አላይሽም ያልከኝ? አልሸነፍ አልኩ ትላለች። ኪራ መጣ በዚህ መሃል። ለምን ተስፋ ትቆርጫለች? ለምንድን ነው ተስፋ ማቋጨው ግን ይላታል። በጣም ስለምወድ ስለማፈቅር ነው። አዎ የኔ ፍቅርማ የው ጨረቃ አድርጎሻል ይላታል። እሷም ያንተ ፍቅር ለእኔ መላክ ያደርገኛል ትለዋለች። ኪራም ከአንቺ በላይ የሚወደኝ የለም ይልና ያቅፋታል። ምን ብላ በጣም ደስ ይላትና እኔ እኮ ቤታ ነኝ አውቀኛል ትለዋለች። አዎ ይላታል። አንቺ ማለት ለፍቅራችን ስትይ መርዝ የጠጣሽ ለፍቅራችን ስትይ ሰው ለመግደል የሞከርሽው ይላታል። ጽናት መጣች። ስልክህ እየጠራ ነው አለችው። እናቱ ሐውልት ሆነሽ እኮ ደርቀሽ ቀረሽ ውጭ እንጂ ትላታለች ቤቲ። ቤቲ በጣም ደስ አላት ስላቀፋትና ስለተንከባከባት። ጽናትም ምን እያደረጋችሁ ነው አለችው። ፍቅር ሲታደስ እኮ ደስ ይላል እያለ ኪሮቤልን ብዙ ነገር እያወራት ነበር። ምን ማለት ነው? ጽናትም ኪሮቤል ከወጣ በኋላ ከክላስ ቤቲ እንደምታስፈራራ እኮ አውቄያለሁ ትላለች። አንቺ ምንም ነገር የለም እያለ ነገሩን ድብስብስ አድርጎ ለማጥፋት ይሞክራል። ያንቺ ነገር ነው የሚያሳስበኝ ይላታል። አንቺ ደግሞ ተመልሰሽ መጠሻል ወደ ስራሽ። ሰራተኛ መሆንሽን እኔ ገርሞኛል። ሰራተኛ እያለ ሁለተኛ ሰራተኛ ልሆን ስለዚህ ምንም አያሳስበኝም፣ ፍቅራችን ተመልሷል እያለ ማውራት ይቀጥላል። ኪራ ስሜቴን እየጎዳው ነው ትለዋለች። ቦታሽን ወቅ ይላታል። በጥፊ ትለዋለች። አንተ ካለበት እንድትነቀማ የፈለግኩትን ነገር አደርጋለሁ ትላለች። እዚህ በኋላ አትምችኝልና ይጮህባታል። ቤት መጣች። ፍቅር ማን አናደደ ትለዋለች። ምሳ እንብላ ይሉና ወጣ ይላሉ። እንዲሁም ቤቲ ከመጣች በኋላ ያው ምሳ ከተረፈ አመጣልሻለሁ ብላ ትሄዳለች። በፌስታል ይዤልሽ እመጣለሁ። ጽናት ተከትላ ነገሩ እንዳይከተላል ለማድረግ ሞከራለች። ኪራው ቃል ግን በእሷ ምክንያት እኮ ነው ከሞት የተረፍኩ ትለዋለች። ጽናትም ቀለበት ላድርግላን ነው ብሎም ያናዳታል ይበልጥ። ጽናትም ለምን አይሆንም እያለች ነበረ፣ እያለቀሰችም ነበር። ልቤ ተሰበረ እያለች ቁጭ ብላ እያለቀሰች ባለበት ሰዓት ናሆም ይመጣና በሰላም ነው ይላታል። ለቤቲ ቀለበት ሊያስርላት ነው ኪራ ትለዋለች። ምን በቃ ችግር የለም ያናግረዋለሁ ይላል ናሆም። በቃ ናሆሜ እሱን ማላይበትና ማላስታውስበት ቦታ ውሰደኝ፣ ያው መጠጥ ቦታ አለ ብላን ነበር፣ ከዛ ውሰደኝና ልጠጣ ትለዋለች። ግን ናሆም አይሆንም አንቺ እኮ ሴት ነች ተናደሻል ይላታል። እንዲሁም በቃ ችግር የለውም ባለኝ ገንዘብ እጠጣለሁ ብላ ጥለው ትሄዳለች። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እንዲሁም ላይክ ማድረጋችሁን እንዳትረሱ። ለዛሬ የነበረን ቆይታ ይመስላል። መልካም ጊዜ ይሆንላችሁ።